እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ይዘምራሉ። ያንን አስትቶ የማናውቀው ጸሎት ነጋዴ እየሰበሰበ ያሳትማል መጸለይ። አሁን ደግሞ በየከተማው ምን ይላል? ይሄ ሌሊት ለሚያንቀጣቅጣችሁ፣ ለሚያስፈራራችሁ፣ ሕፃናትን ሽንት ለሚያሸናባችሁ ጥሩን ፈቱን መድኃኒት ነው፣ እያያዛችሁ መጽሐፉን 20 ብር ነው ይላል። እውነት መስሏችሁ እናንተ ትገዛላችሁ። ዳዊታችሁን ድገሙ ዝም ብላችሁ። ዳዊት እንዲያው መዝሙረ ዳዊት ለ40 ቀን እንኳን ሳታቋርጡ እንኳን ሁልጊዜ 40 ቀን እንኳን ብትጸልዩ አጋንንት በእናንተ ዘውር አይል። የሁሉንም ቅዱሳን በሙሉ ገድል ብታነቁት መዝሙረ ዳዊት ነበር የሚያነቁ። መዝሙረ ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም፣ ቅዳሴ ማርያም፣ ይሄ ነው ጸሎት ማለት። አሁን ከዛሬ ጀምሮ የምትጸልዩዋቸውን ጸሎች ቁጭ አድርጓቸው። የሕጉን ያዙና ሌላ ትጨምራላችሁ። ስለዚህ የሕጉን ያዙና መዝሙረ ዳዊትና ውዳሴ ማርያም ላለማቋረጥ ለራሳችሁ ቃል ግቡ። ከዛሬ ጀምሮ ነገ ጧት ሁላችሁም መዝሙረ ዳዊት እንድትገዙ መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሆኜ ነው የምነግራችሁ፣ የፈለጋችሁትን ነገር ይመልስላችኋል መድኃኔዓለም። እምነቴን ነው እንጂ እንደ ቅዱሳን ጸጋ ኑሮኝ አይደለም እንደዚህ የምለው። እምነቴን ነው የምነግራችሁ። በሕግ የታዘዘውን ነገር አድርጉ። ሕግ የሚለው ይሄ ነው። አንዳንድ አባቶች ሰይፈ መለኮት ጥሩ ነው፣ አንዳንድ አባቶች ሰይፈ ሥላሴ ጥሩ ነው ብለዋል። አንዳንድ አባቶች የሚባል ነገር የለም። የመጽሐፍ መምህራን የተናገሩት ነው እውነት። እኔ ደግሞ እንግዲህ የመጽሐፍ መምህር ነኝ። ምን ሆናችኋል እናንተ? የቤተ ክርስቲያን የመጽሐፍ መምህር ነኝ። ለክታ ሰፍራን ብሉይውን አስተምር፣ ሐዲሱን አስተምር፣ ሊቃውንቱን አስተምር፣ መነኮሳቱን አስተምር ብላ መርቃ ሰጥታኛለች። ተምሬበታለሁ፣ እናገራለሁ። ስለዚህ ቤተ ክርስቲያን እነማን የሚናገሩትን እንመን ካላችሁ የመጽሐፍ መምህራን የሚናገሩትን፣ የመጽሐፍ መምህራን የሚናገሩትን አበው ያስተማሩንን። የኔ እኮ አይደለም ትምህርቱ፣ የሊቃውንት የነ ቅዱስ ቄርሎስ የነ ቅዱስ ዮሐንስ አፈወርቅ የአባቶቻችን የ318ቱ ሊቃውንት ትምህርት ነው። ስለዚህ ዳዊት ውዳሴ ማርያም ጸልዩ። እዚያ ደግሞ ከሆነላችሁ አርጋኖን ጨምሩ። ደግሞ በ21 ድገሙ። ግን ሁሉንም አንድ ጊዜ አትጀምሩት ነው የኔ ጥያቄ።